ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 30 በክፉዎች ምክር ያልሄደ ብፁዕ ነው። ጌታችን በመስቀል ላይ በ9 ሰዓት ቅድስት ነፍሱን ከቅዱስ ሥጋው በተለየች ቅጽበት በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ነፃ ማውጣቱን ድንቅ ሥራ ስንተርክ የማንዘነጋው የዕለተ ዓርብ የመጨረሻው ክስተት 11 ሰዓት ላይ ሥጋው ከመስቀሉ ወርዶ የተገነዘበትንና የተቀበረበትን ሰዓት ነው። እንዲህ ይላል ወንጌሉ። በመሸም ጊዜ የማዘጋጀት ቀን ስለነበረ በጎና ጻድቅ የከበረ የሸንጎም አማካሪ የሆነ ዮሴፍ የሚባል ሰው ነበረ። ይህም በክፉዎች አይሁድ በምክራቸውና በሥራቸው አልተባበረም ነበር። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስ ክርስቶስን ሥጋ ለመነው ይለናል በሉቃስ ወንጌል ምዕራፍ 23 ቁጥር 50 እስከ 51 እና በማርቆስ ወንጌል ምዕራፍ 15 ቁጥር 42 ላይ የተጻፈው ኃይለ ቃል። ዮሴፍ የአይሁድ የሸንጎ አማካሪ የሆነ የተከበረ ሰው ነው። የነቢዩ የሳሙኤል የትውልድ ሀገር ከሆነችው ከአርማትያስ የሆነው ይህ ሰው በገሊላ አውራጃዎች የሚያስተምረውን የጌታችንን ትምህርት ሰምቶ ያመነና ከአይሁድ ሸንጎ አባላት ውስጥ ሆነው የኢየሱስ ክርስቶስ ደቀ መዛሙርት ከነበሩ ሰዎች አንዱ ነበር። አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረ እንደሚባል ይህ ሰው የክርስቶስ ደቀ መዝሙርነትን በአይሁድ ዘንድ ያልገለጠ ክርስቲያን ነበር ይለናል በዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ ያለው ወንጌል። በወንጌል በጎና ጻድቅ ሰው ተብሎ የተጠራው ዮሴፍ የክፉዎች ማህበር በሆነው በአይሁድ ሸንጎ አባልና አማካሪ ቢሆንም ክርስቶስን ለመስቀል ወይም ለመግደል በተማከሩበት በክፉዎች ምክር ያልሄደ፣ በሐሰት በቆሙት ምስክሮችም በኃጢአተኞች መንገድ ያልቆመ፣ በክርስቶስ ላይ በሚሳለቁትም በዋዘኞች ወንበር ያልተቀመጠ ምስጉን ሰው ነበር። በሉቃስ ወንጌል ምዕራፍ 23 ቁጥር 50 እንዲሁም በመዝሙር 1 ቁጥር 1 ላይ እንዲሁም ደግሞ መዝሙር 21 ቁጥር 16 ላይ የተገለጸውን ኃይለ ቃል እንደሚያትተው ራሱን ሰውሮ የቆየው ይህ ሰው ደቀ መዛሙርነቱን ወይም ደቀ መዝሙርነቱን ይፋ ያደረገበት ዕለት ግን እጅግ ከባድ ቀን ነበር። በግፍ ተገርፎ በግፍ በተሰቀለበት ዕለት እኔ የእርሱ ደቀ መዝሙር ነኝ ብሎ ያለ ፍርሃት ራሱን ገለጠ። ይህ ሰው ማድረግ ከጌታ ጋር ለኖሩት ደቀ መዛሙርት ባይቻላቸውም የአርማትያሱ ዮሴፍ ግን ክርስትናውን የገለጠው ከበፊት ይልቅ ሊያስፈራው በሚችል ዕለት ነበር። ይህ ጻድቅ ሰው የጌታ ደቀ መዝሙር ነኝ ያለው ጌታችን ሙት ባስነሳበት ዕለት ሳይሆን በሞተበት ሰዓት ነበር። ሙት ባስነሳው ማመን ቀላል ነው፣ በሞተው ማመን ግን ከባድ ነው። የአርማትያሱ ዮሴፍ ክርስቶስን ሞቶ እያየው በደም የተለወሰ ሥጋው በመስቀል ላይ ተሰቅሎ እየተመለከተው የተሰቀለውና የሞተው የኢየሱስ ክርስቶስ ደቀ መዝሙር ነኝ ብሎ ተነሳ። ደቀ መዛሙርቱ እንኳን እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር ብለው በተስፋ መቁረጥ በተናገሩበት ወቅት ዮሴፍ ግን በመምህሩ ተስፋ ያልቆረጠ ደቀ መዝሙር ሆኖ ተገኘ ይለናል በሉቃስ ወንጌል ምዕራፍ 24 ቁጥር 21 የተጻፈው ወንጌል። ይህንን በማድረጉ በአይሁድ ሸንጎ የሚመጣበትን መዘዝ ሀብቱንና ሹመቱን ሊያሳጣው የሚችል ውሳኔ መሆኑን ቢያውቅም ከሞተ በኋላ ምን ያደርግልኛል፣ መቼም አይታዘበኝም፣ ሌላ ችግር ውስጥ ለምን ገባለሁ ሳይል የክርስቶስን ሥጋ በአደባባይ ለምኖ ሊቀብር ተነሳ። አይሁድ ክርስቶስ ከሞተ በኋላ ሮማውያን በእንጨት የተሰቀሉ ሰዎችን ወደሚጥሉበት ከኢየሩሳሌም ውጪ ወዳለው ሸለቆ እንዲጣልና ሥጋው በአውሬ ተበልቶ መሳለቂያ እንዲሆን ተስፋው አድርገው ነበር። ዮሴፍ ግን የክርስቶስን ሥጋ በገዛ ርስቱ ሊቀብረው ወስኖ ተነሳ። የአርማትያው ዮሴፍ የጌታችንን ሥጋውን ለመውሰድ ከሮማዊው ገዢ ከጲላጦስ ዘንድ ፈቃድ ማግኘት ነበረበት። ባለጠጋ ነበር ተብሎ የተጻፈበትም በምክንያት ባለጠግነቱ ከጲላጦስ ዘንድ ለመቅረብ የሚያስችለው ስለሆነ ነበር። ስለዚህም ወደ ጲላጦስ ገብቶ የኢየሱስን ሥጋ ለመነው። ጲላጦስም አሁኑኑ እንዴት ሞተ ብሎ ተደነቀ።
የመቶ አለቃውንም ጠርቶ ከሞተ ቆይቷልን ብሎ ጠየቀው። ከመቶ አለቃውም ተረድቶ በድኑን ለዮሴፍ ሰጠው ይለናል በማርቆስ ወንጌል ምዕራፍ 15 ቁጥር 42 ላይ የተከተበው ወንጌል። የተከበረው የሸንጎ አማካሪና ባለጠጋው የሆነው ዮሴፍ በጲላጦስ ፊት ግን ለማኝ ሆነ። ራሱን ዝቅ አድርጎ የኢየሱስን ሥጋ እንዲሰጠው ለመነው። በእርግጥ ለመድኃኔዓለም ሥጋ ያልተለመነ ሌላ ምን ይለመናል? ሥጋዬ እውነተኛ መብል ነው ተብሎ የተነገረለትን የዘላለም ሕይወት የሚሰጥ የክርስቶስን ሥጋ ለማግኘት ያልተለመነ ለሌላ ለምን ይለመናል? ወዳጄ ሆይ ንስሐ አባቴን መለማመጥ ታከተኝ፣ አይንከባከበኝ ወይም ተንከባከበኝ አይደለም ካህናቱ እንዲህ አደረጉ እንዲህ ሰሩ እያልክ ከሥጋ ወደሙ ስለምን ትርቃለህ? ለክርስቶስ ሥጋና ደም እንኳን ካህን ቀርቶ ጲላጦስ ይለመን የለም ወይ? ለዚህም የሕይወቱ ምግብ ደጅ ካልጠና፣ ለዚህ የሕይወት ውሃ ደጅ ካልጠና ለሌላ ለምን ደጅ ትጠናለህ? የአርማትያሱ ዮሴፍ ከደሙ ንጹሕ ነኝ ብሎ የታጠበውን ጲላጦስን እንኳን ደጅ ከጠናና አንተ በቅዳሴ መካከል ንስሐ ባትገቡ ከደሙ ንጹሕ ነኝ ብለው እንደ ጳውሎስ አስጠንቅቀው የሚታጠቡትን ቀሳውስት በትሕትና ቀርበው ሥጋ ወደሙን እንዲያቀብሉ ብትለምን ምን አለበት? ቤተ ክርስቲያናችን ዮሴፍ በፍቅር የለመነውን የኢየሱስን ሥጋና ደም ለመቀበል በትሕትና እንድለምን በቅዳሴዋ ዜማ እንዲህ ታስብልናለች። ሀበኒ ከመ እንሳ ለሕይወት ዘንተ ሥጋከ ወደምከ ዘእንበለ ኩነኔ ሀበኒ እግበር ፍሬ ዘያሰምረከ ከመ አስተሪ በስብሃቲከ ወእህየው ለከ እንዘ እገብር ዘዚያከ ፈቃደ። ይህንን ሥጋንና ደምህን ያለ ፍርድ እቀበለው ዘንድ ስጠኝ፣ አንተን ደስ የሚያሰኝህን ፍሬ እፈራ ዘንድ ወይም አፈራ ዘንድ በምስጋናህ እገለጥ ዘንድ የአንተን ፈቃድ እየሠራሁ ለአንተ እኖርልህ ዘንድ ስጠኝ ይለዋል። የአርማትያው ዮሴፍ የጌታችንን ሥጋውን እንደተቀበለ ኒቆዲሞስ የተባለው የአይሁድ አለቃ መጥቶ 100 ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወሰደው። እንደ አይሁድ አገናነዝም የአገናነዝ ሥርዓታቸው ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት ይለናል በዮሐንስ ወንጌል ምዕራፍ 19 ቁጥር 39 እስከ 40 የተጻፈው ወንጌል። ኒቆዲሞስ ለመጀመሪያ ጊዜ ወደ ጌታ በሌሊት ተደብቆ መጥቶ በክርስቶስ ትምህርት ብርሃንነት የልቡ ጽልመት የተገፈፈለት እንደ አይሁድ መምህርነቱ በልቡ ተከፍሶ ወይም ተጆብኖ ትልቅነቱን አስቦ በጨለማ ሄዶ ትንሽነቱን ተምሮ የመጣ ከትንሽም በታች ገና ያልተወለደና መወለድ የሚያስፈልገው መሆኑን ሰምቶ የተመለሰ ሰው ነበር። በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ የሚናገረው ወንጌል እንደሚያተተው ይህ ሰው ለሁለተኛ ጊዜ እምነቱ በአይሁድ ፊት የተፈተነው ሲሆን የክርስቶስ ደቀ መዝሙርነቱን በግልጽ ለመናገር ባይደፍርም ፈራ ተባ እያለ ለጌታችን ወግኖ ነበር። በዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ እንደታተተው ዛሬ ግን ፈራ ተባ ማለቱን ትቶ ለጌታው የመከረ ቀን ወይም የመከራ ጊዜ ወዳጅነቱን አሳየ። ከአርማትያው ዮሴፍ ጋር ሆነው የክርስቶስን ሥጋን ለመግነዝ በቁ። ቤተ ክርስቲያናችን እነዚህን ሁለት ቅዱሳን ከትንሣኤ በኋላ ባሉት 50 ቀናት በቅዳሴዋ መግቢያ ቃጭል እየመታች ታስታውሳቸዋለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንስአ እሙታን በመንክርኪን። ሃሌሉያ ዮሴፍና ኒቆዲሞስ በሚደነቅ ጥበብ ከሞት የተነሳውን ኢየሱስን በበፍታ ገነዙት። እንዲሁም በቅዳሴ ላይ ሰራዩ ካህን የሚራዱት ቀሳውስት የዮሴፍና የኒቆዲሞስ ምሳሌ ሲሆኑ የሚቀድሱትም የጌታችንን ሥጋውን የገነዙትን ሰዎች ክብር እንዳገኙ እያሰቡ ነው። ወደ ቤተ ክርስቲያን ስንገባ የክርስቶስ መቃብር ምሳሌ የሆነውን የቤተ ክርስቲያንን ደጃፉን ከተሳለምን በኋላ ግን ግራና ቀኝ የምንስመውን ምሰሶውንና አምዱን ወይም አምደ ወርቁን ጌታን የገነዙትን እነዚህን ሁለት ቅዱሳን ዮሴፍና ኒቆዲሞስን በማሰብ ነው። በእርግጥም ፈጣሪን መግነዝ እንዴት ያለ ክብር ነው! ሙታንን የሚያስነሳቸው አምላክ ሞቶ ድካማችንን የሚያጸናቸው ወይም ደካሞችን የሚያጸና ድካማችንን የሚያቀል አምላካችን ደግሞ ነፍሱ ከሥጋው ተለይታ ሳለ መለኮት የተዋሃደውን ቅዱስ ሥጋውን መግነዝ እጅግ ታላቅ ክብር ነው።
ዮሴፍና ኒቆዲሞስ ጌታን ሲገንዙ ምንኛ ይንቀጠቀጡ ይሆን? ቅዱስ ኤጲፋንዮስ እነዚህን ሁለት ሰዎች እንዲህ ሲል ይጠይቃቸዋል። ከእጃቸው በላይ ከፍ አድርገው የሚሸከሙት ኪሩቤል በፊቱ የሚንቀጠቀጡለትን እርሱን ስታዩ ታላቅ ፍርሃት አልፈራችሁምን ይሆን? አምላካዊ ሰውነቱን ስትገልጡና በፍታ ልብስን ስታለብሱት በእንዴት አይነት ፍርሃት ነበረ? ከተፈጥሮ በላይ የሆነውን አምላክ ሥጋውን ስትመለከቱ አልተጨነቃችሁምን? የአርማትያው ዮሴፍ ሆይ ንገረኝ እስኪ የምስራቆች ሁሉ ምስራቅ የሆነውን ጌታ እንዴት እንደ አይሁድ ልማድ ፊቱን ወደ ምስራቅ አዙረህ ቀበርከው? በንጹሕ ጣቶቹ የዕውሩን ዓይን ያበራውን አምላክ ዓይኖቹን እንዴት በጣትህ ከደንሃቸው? የዲዳውን አንደበት የከፈተውን አምላክ አፉን እንዴት ገጠምከው? የሽባውን እጆች የፈወሰውን ጌታ እጆቹን እንዴት አብረህ አጣመርካቸው? የሽባውን እግሮች ያራመደውንስ ጌታ እንዴት እግሮቹን አሰርካቸው? ራሱን ባዶ ባደረገውና ዓለምን በቀደሰው በሰማያዊ ከርቤ በኢየሱስ ክርስቶስ ላይ እንዴት ከርቤን አፈሰስበት? ሁሉን ከኃጢአት ያጠበውንና ያነጻውን አምላክስ እንዴት ሰውነቱን በውሃ አጠብከው? ሰውን ሁሉ ብሩህ ለሚያደርገው ለእርሱ እንዴት ያለ መብራት አበራችሁለት ይሆን እያልኩ አደንቃለሁ። የመላእክት ሰራዊት ሁሉ የሚዘምሩለትን እርሱን እንዴት ያለ ዝማሬ እየዘመራችሁ ቀበራችሁት ይሆን ይለናል ቅዱስ ኤጲፋንዮስ። ቤተ ክርስቲያናችን በዕለተ ዓርብ 11 ሰዓት ላይ ቀሳውስቱ በጨርቅ የተሸፈነን የክርስቶስ ቅዱስ የበድኑን ምሳሌ በእጃቸው በጋራ ተሸክመው በአራት ማዕዘናት በየተራ እንዲቆሙ አድርጋ ከምዕመናን ጋር በቅብብል እግዚኦ መሐረነ ክርስቶስ እያለች የምትሰግድበትና ላብ ከእንባ ጋር የሚፈስበት ጥልቅ የቤተ ክርስቲያን ውስጥ የጸሎት ሥርዓት የማስተዋል ዕድል ያገኘ ሰው ላፍታ ጌታችን የተገነዘባትን ያችን አስጨናቂ ሰዓት በሕሊናው ለመሳል ይችል ይሆናል። እነዚህ ሁለት ቅዱሳን አባቶቻችን ዘወትር በኪዳን ጸሎታችን ላይ የምንጸልየውን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የሚለውን ጸሎት ተገልጾላቸው በፍርሃት ሆነው ገንዘውታል ይላል። ይህም ማለት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ የማይሞት ሕያው ነህ እያሉ ነው። ከዮሐንስ በቀር ደቀ መዛሙርቱ ሁሉ ትተውት በሸሹበት በዕለተ ዓርብ የጌታችንን ሥጋውን የገነዙ እናቱንም ከሚብስ ሐዘን ያጽናኑ እነዚህ ቅዱሳን ምስጉኖች ናቸው። ቅዳሜ ሌሊት በሚነበብ ግብረ ሕማማት ላይ እመቤታችን እነዚህን ሁለት ቅዱሳን እንዲህ ትላቸዋለች። ዮሴፍ ሆይ የሰማይ ጠል ምግብህ ይሁን፣ ኒቆዲሞስ ሆይ አየር ያለምልምህ፣ እናንተ ከመስቀል ላይ አውርዳችሁ የቀበራችሁት ለልጄ በጎነትን አደረጋችሁላትና እያለ ይነጋል። ወዳጄ ሆይ አንተ ይህንን ዕድል ብታገኝ ምን ታደርግ ነበር? ጌታችን በሞተባት በዛች በዕለተ ዓርብ የክርስቶስን ሥጋውን የመግነዝ ዕድል ቢያጋጥመህ ትተህ ትሄዳለህን? ያለ ጥርጥር መልስህ ይህንን ዕድል ባገኘማ የጌታዬን ቅዱስ ሥጋውን ገንጄ በከበረ ሽቱና ልብስ እሸፍነዋለሁ ማለትህ አይቀርም። መልሼ ይህ ከሆነ በላሁኑኑ ተነስና ከቤት ወጥተህ ክርስቶስ በጎዳና ላይ ወድቆ ዝናብና ፀሐይ ሲፈራረቅበት ታገኘዋለህ። ሂደህ ተመልከተው። ሞቶም ከሆነ ገንዘህ ብትቀብረው የዮሴፍና የኒቆዲሞስን ክብር ታገኛለህ። በሕይወት ካለ ምርቃኑን ሸፍነህለት ራቡን አስታግስህለት ትመጣለህ። ክርስቶስ እውነት እውነት እላችኋለሁ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ብሏልና ብዬ እነግርሃለሁ። በማቴዎስ ወንጌል ምዕራፍ 20 ቁጥር 40 ላይ የተጻፈውን ኃይለ ቃል። ይህን ያስተዋለው ቅዱስ መርቅያኖስ የተባለው ቅዱስ በሌሊት ቀባሪ ያጣ ድሃ ሞቶ ከሆነ ብሎ በጎዳና እየዞረ ጌታዬን ልቀብረው እያለ ይፈልግ ነበር ብለውናል። ባገኘ ጊዜም ትልቅ ሀብት እንዳገኘ ሰው ይደሰት ነበር ተብሎ ተጽፎለታል። የአርማትያሱ ዮሴፍ ከጲላጦስ የለመነውን የኢየሱስን ሥጋ ከኒቆዲሞስ ጋር በንጹሕ በፍታ ከገነዘ በኋላ ገና ማንም ባልተቀበረበት ከዓለት የተዋቀረ አዲስ መቃብር ውስጥ አኖረው። የክርስቶስን ሥጋ የሚቀበል ሁሉ በንጹሕ በፍታ ሊሸፍነው ይገባል። ይህ የክርስቶስን ሥጋና ደም የምንቀበልበት ንጹሕ በፍታ ንጹሕ ልባችን ነው። የምናስቀምጥበትን መቃብር ማንም ያልተቀበረበት አዲስ ሊሆን ይገባል። ቂምና በቀል፣ ጥላቻን ሁሉ የመሳሰሉት ነገሮች በተቀበሩበት ልብ ውስጥ የከበረ ሥጋው አይገባምና የቀበርናቸውን ሁሉ አውጥተን አዲስ ስፍራን ልናዘጋጅለት ይገባናል። ባለጠጋው ዮሴፍ በርስቱ ጌታችን በመቅበሩ ከባለጠጎቹ ጋር መቃብሩን አደረገ የተባለው ትንቢት ተፈጸመ። በትንቢተ ኢሳይያስ ምዕራፍ 50 ቁጥር 9 ላይ ቅዱስ ቄርሎስ ዘኢየሩሳሌም እንዲህ ከነቢያቱ ጋር ስለ ክርስቶስ መቃብር ተናግሯል። በእርግጥ ጌታችን የት ተቀብሮ እንደነበረ ማወቅ እንፈልጋለን። መቃብሩ በእጅ የተሰራ ነበረ?
እንደ ነገሥታቱ መቃብር ከመሬት ከፍ ያለ ነበረ? ዋሻው ከተገጣጠሙ ድንጋዮች የተሠራ ይሆን? በላዩስ ምን ነበረበት? ነቢያት ሆይ ስለዚህ መቃብር ትክክሉን ንገሩን፣ ወዴት እንፈልገው? ለእነርሱ እንዲህ ሲሉ መለሱ፣ ከእርሱ የተቆረጣችሁበት ድንጋይ ከእርሱም የተቆፈራችሁበት ጉድጓድ ተመልከቱ ይለናል በትንቢተ ኢሳይያስ ምዕራፍ 51 ቁጥር 1 ላይ። ወንጌሉ ከተዋቀረ ዓለት ይላል። የመቃብሩ በርስ እንዴት ያለ ነው? ዳግመኛም ነቢዩ እንዲህ ሲል ይመልሳል፣ ሕይወቴን በጉድጓድ አጠፉ፣ በላዩም ድንጋዩን ጣሉ ይለናል ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 23 ላይ። የአርማትያው ዮሴፍ የጌታችንን ሥጋ በሰው እጅ ባልተሠራው ማንም ባልተቀበረበት መቃብር በክብር ካሳረፈው በኋላ መቃብሩን በትልቅ ድንጋይ ዘጋው። ጌታችንን በገዛ ርስቱ ላይ መቅበሩ የሚመጣበትን መከራ ለመቀበል እንዳልፈራ ያሳየናል። ለነገሩ ዮሴፍ የሚባሉ ሰዎች ልማዳቸው እንዲህ ነው። ክርስቶስን በተወለደበት ዋሻ አረጋዊ ዮሴፍ እንዳገለገለው አሁን ደግሞ በተቀበረበት ዋሻ የአርማትያው ዮሴፍ አገለገለው። የቀደመው ዮሴፍ ለእግዚአብሔር ማደሪያ የሆነች በሰው እጅ ያልተሰራች በድንግልና የታተመች ቅድስት ማርያም የተባለችው ያለውን ሽጦ የገዛት ርስት ነበረችው። እግዚአብሔር ይህችን ድንግል ማርያም ማደሪያ ትሆን ዘንድ በመረጣትና በጸነሰች ጊዜ ጻድቁ ዮሴፍ ማርያምን ለመውሰድ አልፈራም ነበር። በርስቱ ለክርስቶስ መቃብርን ያዘጋጀው የአርማትያው ዮሴፍም የክርስቶስን ሥጋ ለመውሰድ አልፈራም። ለነገሩ የሁለቱም ፍርሃት በደስታ ተለውጧል። ዮሴፍ ሊወስዳት ያልፈራት ድንግል የድንግልናዋ ማኅተም ሳይፈታ አምላክን እንደወለደች በአርማትያው ዮሴፍ ርስት ባለው መቃብርም የድንጋዩ ማኅተም ሳይፈታ መድኃኔ ዓለም ክርስቶስ ከሞት ተነስቷል ይለናል ቅዱስ ኤፍሬም ሶርያዊ። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር በሰላም አሜን። ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሁለተኛ ቆሮንቶስ መልእክት ምዕራፍ 2 ቁጥር 14። ሕማማት መጽሐፍ ተፈጸመ። በቀጣይ ሌላ መጽሐፍ እስክንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።
ሩህሩህ